አንድ ሰው በአንበሳ ጉድጓድ ውስጥ ተጣለ። ሰዎች ሞት እንደሚጠብቀው እርግጠኛ ነበሩ። ግን አንድ እውነት አለ፤ ሰው ሲዘጋ እግዚአብሔር ይከፍታል። በባቢሎን መንግሥት ውስጥ ዳንኤል ታማኝ ሰው ተብሎ ይታወቅ ነበር። ንጉሥ ዳርዮስም እጅግ ይወደው ነበር። ዳንኤል በየቀኑ 3 ጊዜ ወደ እግዚአብሔር ይጸልይ ነበር። ምንም ሁኔታ ቢሆን ይህን አልተወም። ግን በንጉሡ ቤት ቅናት ተነሳ። ሰዎች ዳንኤልን ለማጥፋት ተንኮል አዘጋጁ። ለ30 ቀናት ከንጉሡ በስተቀር ማንም እንዳይጸልይ የሚል ሕግ አወጡ። ንጉሡ ሳያውቅ ፍርማም አደረጉ። ዳንኤል ሕጉን ሰማ፣ ነገር ግን ልምዱን አልቀየረም። መስኮቱን ከፍቶ እጆቹ ወደ ሰማይ አነሳ። አምላኬ አንተን ብቻ እተማመናለሁ አለ። ተከታዮቹም ተመልክተው ያዙት፣ ወደ ንጉሡም አመጡት። ንጉሡም በጣም ተጨነቀ። ዳንኤል ማዳን አልቻልኩም ብሎ ተናገረ። ዳንኤል ዝም ብሎ ተወሰደ፣ ወደ አንበሳ ጉድጓድም ተጣለ። ድንጋይም በላዩ ላይ ተዘጋ። ሌሊቱ ዝምታ ነበር። አንበሶች ተንቀሳቀሱ፣ ድምፅም ተሰማ። ግን እግዚአብሔር እንቅስቃሴ ጀመረ። መልአኩ ተላከ፣ አንበሶችም አፋቸው ተዘጋ። ዳንኤል በሰላም ተቀመጠ። ሞት በፊቱ ቢቆምም አልፈራም። በጠዋት ንጉሡ በፍጥነት መጣ። ዳንኤል አምላክ አዳነህ ብሎ ጮኸ። እግዚአብሔር መልአኩን ላከልኝ አዳነኝም ብሎ መለሰለት። ንጉሡ ደነገጠ። እምነት ከፍርሃት እንደሚበልጥ ተመለከተ። ሰዎች ሲዘጉ እግዚአብሔር ይከፍታል። ፍርሃት ቢመጣም እምነት ይቆማል። አንተ በምን አንበሳ ጉድጓድ ውስጥ ነህ? ላይክ አርግ፣ ሰብስክራይብ አርግ። እግዚአብሔርን አትርሳ። በሌላ ቪዲዮ እንድንገናኝ ቻናሉን ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ። ሰብስክራይብ ስታደርጉ የደውል ምልክቱን ኦል የሚለው ላይ በማስቀመጥ ቪዲዮ በምለቅበት ሰዓት በማንኛውም ጊዜ በቀላሉ በኖቲፊኬሽን መልኩ እንዲደርሱ ማድረግ ይቻላል። እስከ መጨረሻው አብራችሁ ስለቆያችሁ አመሰግናለሁ።